እውነት እኔ ይሄም ለብዙ ሺህ ወጣቶች ሼር ብታደርጉ ደስ ይለኛል። ይሄን ቪዲዮ ለብዙ ሺህ ሴቶች በተለይ ላላገባይ ሴት ሼር ብታደርጉ ደስ ይለኛል። ባለትዳር ከሆነ ሰው በቃ ድንገት ገብተሽ ራስሽን ካየሽው መለሽ በይ። እኔ በጣም ደስ የሚሉ ሴቶች አሉ። ባለትዳር መሆኑን ካወቁ ለማይክሮ ሰከንድ እሱ ጋር መቀመጥ አትፈልግ። ባለትዳር መሆኗን ካወቀ ባለትዳር መሆኗን ካወቀ አጠገቧ መቀመጥ አይፈልጋል። እየተማገጠብኝ ጸግሽ ጸጥ ብዬ እኖራለሁ። ባለቤቴ የማገጠብኝ ሚስቴ የማገጠችብኝ ጸጥ ብዬ እኖራለሁ። ያማገጠብኝ ደግሞ ለጊዜ ዛሬ እኔ ወጣት ነኝ ማለት የሱን ወጣትነት እኔ ያሳልፈ ነው መጣ። እሱንም ራሴንም ማጥፋት እችላለሁ። ግን ነው እኔ ልጆች አለ ኃላፊነት ይሰማኛል። እግዚአብሔር የሾመልኝ ዓላማ አለ። ግን እግዚአብሔር ግን ይፍረድበታል። ከዚህ በላይ በቀል ምን አለ? የእውነት ከዚህ በላይ የሚያም ነገር ካለ ነገሩኝ። በጣም ነው የሚያምነው። እግዚአብሔር ይፍረድበት ወይ ደግሞ እግዚአብሔር ይፍረድባት ከማለት በላይ በጣም የሚረብሽ ነገር የለም። ስለዚህ ምናልባት ይሄን ቪዲዮ የምትከታተሉ ሰዎች ካላችሁ በተቻላችሁ መጠን ባለትዳር መስላ ከታየች ወይ ደግሞ ባለትዳር ሆኖ ካገኘሽው ከጥቡ ጠፊ። ምክንያቱም አንቺ ያላገባሽም ነገ ግን ታገቢያለሽ። ዛሬ ነው ያላገባኸው፣ ነገ ግን ትዳር ትይዛል። ጤናማ አይምሮ እንዲኖር ከፈለክ ጤናማ ያሉ ነገሮችን አታርግ። ምክንያቱም ምን ይባላል? እንደውም ጤናማ አይምሮ ለጤናማ ኑሮ ይባላል። ጤናማ አይምሮ ካለ ጤናማ ኑሮ አለ ማለት ነው። ያንን ጤናማ አይምሮህን የሚያበላሸው ምንድነው? ይሄ በጣም ይረብሹ ኃጢአት የሆኑ ነገሮችን ማድረግ። በተለይ ወጣት ከሆንክ ነገ አንተ ታገባለህ፣ ነገ አንተ ትደክማለህ፣ ያንተ ብልቶችም ያንተ ሰውነቶችም ደከም ይላል። እቤት ሚስት ተኝታ ከሷ ጋር ሴክስ ማድረግ እስከሚሳነ ድረስ አቅም ታጣለህ። በጣም ኢነርጂ፣ አቅም፣ ስሜት ብዙ ነገር ይሞታል። ስለዚህ በተቻላችሁ መጠን ወጣቶች፣ ይሄን ቪዲዮ የምትከታተሉ ወጣቶች ካላችሁ ባለትዳር ሴት ከሆንሽ ከእግዚአብሔርም ከህሊናም ከራስም ጋር ትጣላለህ። አደገኛ ደግሞ ወንጀል ነው። አደገኛ ቀላል ወንጀል፣ ከባድ ወንጀል ነው። ባለትዳር ሴትን ማማገጥ፣ ባለትዳር ወንድን ማማገጥ በጣም ከባድ ወንጀል ነው። በሰውም ፊት በህግም በቃ በጣም አደገኛ ወንጀል ነው። በመጽሐፍ ቅዱስም በጣም ትልቅ ኃጢአት ነው። ባለትዳር ሴትን ማሰብ አይደለም መመኘት ራሱ በጣም ሲበዛ ነውር ነው። ሙሉ ምድሪቷ ሴት ሆኖ ሙሉ ምድሪቷ ላይ እንዳለ ሴት ሆኖ ካልጠፋ ሴት ባለትዳር ሴት እኔ አንዳንዶቹ በቃ በፍቅር አብጃለሁ ይላሉ። 3 ልጅ 4 ልጅ 5 ልጅ ያላት ሴት ጋራ በቃ በፍቅር አብጃለሁ ይላል። 4 ልጅ 5 ልጅ ካለው ባለትዳር ወንድ ጋር በፍቅር አብጃለሁ ትላለች። ይሄ የሰይጣን መንፈስ ነው። በነገራችን እርኩስ መንፈስ ነው። በጣም መጥፎ ልማድ ነው። እንዴት ነው ከባለትዳር ወንድ ጋር እንዴት በፍቅር ልታብጂ ትችላለሽ? ራስሽን ኮንትሮል ካላረግሽማ ከምንም ጋር ፍቅር ሊይዝሽ ይችላል። ከምን በቃ ትልቅ ከሚባሉ ከሃይማኖት እንትኖች ጋር ፍቅር ሊይዝሽ ይችላል። ያ ራስሽን ነው ካላልሽ። ስለዚህ በተቻላችሁ መጠን ምናልባት የገጠማችሁ ሰዎች ካላችሁ ሐሳብ አስተያየት ስጡኝ። የሃይማኖት አገልጋዮችም ደግሞ በተቻለ የትኛውም ሃይማኖት ላይ ሆኖ በተቻለ መጠን አንድ ሴት ወደ አንተ ስትቀርብ ፈጣሪን ብላ አንተን አምና ነው። ከዛ የተነሳ ገላዋን መጠበቅ ላይ፣ ኃላፊነትን መቀበል ላይ፣ ስሜታዊ ላለመሆን ራስን መቆጣጠር ላይ፣ ክብርህን ላለማጣት ከእግዚአብሔር ላለመጣላት ራስን ጠብቅ እንጂ የሚያሳስቱ በጣም ብዙ ሰዎች አሉ። በጣም ብዙ